እቺ ጫማውን ይወለ $2500 አካባቢ ማለት ነው። እንግዲህ በኢትዮጵያ ከመታነው ደግሞ 400,000 እዚህ ተራራ ጫፍ ላይ ነው የምንወጣው። መፍራት ልጀምር ነው። አረ ይወዛወዛል፣ አረ ይወዛወዛል። እንዴ ሰማዩ ጋር የሚያልቅ ነው የሚመስለው ማለት ወደ ሰማይ የወጣው ነው የሚመስለው። እኔ ሐሳቤን ልቀይር ነው ጋይስ። ይንቀጠቀጣል፣ ተንጠልጥሏል ልዩ ዞር ዞር ይላል። ወይኔ 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 ወይ ንፋስ 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 ሃይ ሃይ ኦኬ ኦኬ ርቀቱ እኮ አልገባችሁ። ወይ እግሬ ተንቀጠቀጠ። ዛሬ ቢሊዮነሮች በሚስጥር ወደሚሰባሰቡበት አንድ አስገራሚ ሚስጥራዊ ከተማ ልወስዳችሁ ነው። ያለሁት ስዊዘርላንድ ነው። ለጄኔቫ ከተማ አቅራቢያ ያለ ቦታ ላይ ነው ያለሁት። አሁን ከዚህ 2 ሰዓት ያክል ነዳና ግሽታድ ወደ ተባለና ቢሊዮነሮች በሚስጥር የሚሰባሰቡበት የቢሊዮነሮች ሚስጥራዊ ከተማ ነው የሚባለው። አስገራሚ ነገሮች እናያለን። ሚስጥራዊ የተባለበት ምንድነው? ለምን ባለሀብቶቹ እዛ ማሳለፍ ፈለጉ የሚለውን በዝርዝር በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። እስከዛሬ ብዙዎቻችሁ በእርግጠኝነት ስሟን እንኳን ሰምታችሁት ላታውቁ ትችላላችሁ። በጣም አስገራሚ ከተማ ነች ግሽታድ። ወደ ግሽታድ እንሄዳለን። ሜክ ሹር ሁላችሁም ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ምክንያቱም በቅርቡ ብዙ ሚሊዮን እንገባለን። ስለዚህ እንዳትረሱ። ይህ ቪዲዮ ደግሞ ወደ እናንተ እንዲደርስ በክብር ስፖንሰር ያደረጉት ደግሞ አንጋፋው አቢሲኒያ ባንክና ፊሶን ሪል ስቴት ናቸው። ሁለቱንም ከልብ እናመሰግናለን። ከማስታወቂያው በኋላ ጉዟችን ይጀምራል። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር 2 ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ኦኬ ከማስታወቂያው ተመልሰናል። ወደ ግሽታድ እንጓዛለን ማለት ነው። ይሄውና መኪናችንም ይወስደን። እንዴት አደርሽ መኪናችን። ጂፒኤሳችንን እንምላ። ኦኬ ግሽታድ እንግዲህ በዓለም ላይ ሚስጥራዊ ከሚባሉ ከተሞች እናት። ያው ይሄን ያህል ቢሊዮነሮች እየተመላለሱባት ግን እንዲሰማ ስለዚች ከተማ እንዲነገር በብዛት አይፈለግም። ያው ቢሊዮነሮቹ መጥተው እረፍት የሚያሳልፉበት ብዙ ከኔቸር ጋር ኮኔክት የሚያደርጉበት በመሆኑ ማለት ነው። ስለዚህ ጉዟችን ቀጥሏል። እንግዲህ ይመቻችሁ። ኦኬ አሁን እንግዲህ ግሽታድ ከተማ ደርሻለሁ። ዋው በጣም የሚያምረው ያው እንደማንኛውም የስዊዘርላንድ ከተማ በጣም የሚያምረው በአበባ የተንቆጠቆጠ ነው። ገና አቁመን ገና በደንብ ኤክስፕሎር ስለምናደርግ ብዙ አስገራሚ ነገሮች አሳያችኋለሁ። አይዶኖ ፓርኪንግ የት እንደማገኝ እስቲ አንዳገኘሁት ፓርኪንግ አለ። መኪና ወደ ከተማዋ መግባት አይችልም። ወደ ከተማዋ ማለት ዘልቃችሁ ትገቡና ፓርኪንግ አለ። እዛ ውስጥ አቁማችሁ ነው መንደሩን በእግራችሁ ነው እንጂ መኪና አይፈቀድም። በእግር ወይ በሳይክል ነው ኤክስፕሎር የምታደርጉት። ስለዚህ እኛ መኪናውን እናቆምና የሆነ ፓርኪንግ አግኝቻለሁ። ይሄ ነው አይ ቲንክ ፓርኪንግ ያ ፓርኪንግ ይላል። ፓርኪንግ ይላል ይሆንና እዚህ። ኦኬ ፋይናሊ መኪናችንን አቁመናል ፓርኪንግ ላይ። ሶ ባጊን ካሜራዬን ባትሪዎቼን ሊያዝ ረጅም ሰዓት ነው። ኦልሞስት ሙሉ አንድ ቀን ነው የምውለው እዚች ከተማ። ገና ኮፊ ታይምም አለ ምንም አለ። ስለዚህ አብራችሁን ቆዩ። ኤኒዌይስ ደናውኝ መኪናዬ እንግዲህ ያልተገናኘ ነው ለሙሉ ቀን። ኦኬ መኪናችንን አቁመን ወጥተናል። ዋው ወንዙ ሲያምር፣ አቤት እኮ ውሃው ሲያሽቃብጥ ከለሩ የሚያምር ሰፈር ነው። ኤኒዌይስ አሁን ከምንገባበት ቪሌጅ ቅድም እንዳልኳችሁ መኪና እዛ ጋር አቁሜያለሁ። አሁን ከዚህ በኋላ የምናያቸው በመኪኖች በሙሉ የተፈቀደላቸው መኪኖች ናቸው የሚገቡት። እዚህ ውስጥ የሆነ ፐርፐዝ ያላቸው እንጂ መንደር ውስጥ መግባት አይቻልም። ስለዚህ ማንኛውም ቱሪስት ሲመጣ ለመጎብኘት መንደሩን እዛ አቁሞ ነው የሚመጣው ማለት ነው። ኢቭን ራሳቸው ቢሊዮነሮቹም ሲመጡ መኪናቸውን አቁመው ጀስት ወክ ነው የሚያደርጉት። እንግዲህ ከዛ በፊት ወደ ገጠር መንደሯ ገብተን መንደሯን ወክ እያደረግን መንደሯን ከማየታችን በፊት ማወቅ ያለብን ወይም መነጋገር ያለብን አንድ ጉዳይ አለ። ስለዚህ መጀመሪያ ስለሱ ነግራችኋለሁ። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ወደ ሚስጥራዊ የቢሊዮነሮች ከተማ ልወስዳችሁ ነው ብያችሁ ነበር አይደል? እና ይሄ ሚስጥራዊ የቢሊዮነሮች ከተማ ስላችሁ አሁን የምንገባበትን ከተማ እያያችሁ ምኑ ነው ቢሊዮነር እንዳትሉ። ምክንያቱም እዚህ ያለው ቢሊዮነር
ሪል ቢሊየነር ስላችሁ ደግሞ ላይክ ይሄ ቁሳቁስ ፋንሲ የሆነ ነገር ምናምን እንደዛ አይደለም። ኳይት ሌክዠሪ የሚጠቀሙ ማለት ነው። ያው እንግዲህ ሁለት ነገር አይደል? አንድ ሌክዠሪ እና ኳይት ሌክዠሪ ነው የምንላቸው። ሶ ልክ ሌክዠሪ ስትሉ የሆነ ስም ያለው ብራንድ ያለው ሰምቲንግ ሽቶ ሊሆን ይችላል ምናምን ሊሆን ይችላል። በቃ የጮኸ ልብስ ይሄ ብራንዱ የሚያስታውቅ እንትን ነው እኮ ጉቺ ነው እኮ እንትን ነው የሚሉ አሉ። እነሱ ጀማሪ ሀብታሞች ልንላቸው እንችላለን፣ ወይም ደግሞ በቃ ሌክዠሪ ነገር የሚወዱ ሀብታሞች ማለት ነው። ሁለተኛው ግን ሪል ቢሊዮነሮች ግን የሚወዱት ሌክዠሪ ነገር ሳይሆን ኳይት ሌክዠሪ ይባላል። ኳይት ሌክዠሪ ማለት ለምሳሌ ልብሱ በጣም ሌክዠሪ ነው፣ ላይክ ከቆዳቸው ጋር እንዲስማማ ሆኖ ከስተም ሆኖ ሰምሃው ለነሱ ብቻ ነው የሚመረተው። አንድ ብቻ፣ ሁለት ብቻ፣ ሶስት ብቻ የሚመረት ነው። ግን ምንም አይነት ታግ የለውም። ይሄ ነው ብራንዱ ይሄ ነው እዚህ ጋር ምናምን ብሎ የሚጮህ ነገር ወይ ደግሞ ታግ ያለው ነገር። ምክንያቱም ሪል ቢሊዮነሮች ሌላውን ለማስደመም አይደለም የሚለብሱት ለራሳቸው ኮምፈርት ነው። ስቲቭ ጆብስ ካያችኋቸው፣ ዛከርበርግ ምናምን ያው ጓደኞቼ ሪል ቢሊዮነሮች ካያችሁ ምንድነው ኳይት ሌክዠሪ ነው የሚጠቀሙት። ሌክዠሪ ነገር አይጠቀሙም። ልብሱ አክቹሊ ሌክዠሪ ነው። አንዱ ቲሸርት $20 ሊሸጥ ይችላል፣ ግን ምንድነው አያስታውቅም። እዚህ ጋር ይሄን ያለው ብሎ አያስታውቅም። በቃ እነሱ ቢሊዮነርነታቸው በስራቸው በሚያደርጉት ነገር በተግባራቸው ያስታውቃል እንጂ በሚለብሱት ልብስና በሚያጌጡት ጌጣጌጥ አይደለም ቢሊዮነርነታቸው መግለጽ የሚፈልጉት። ስለዚህ አሁን የምናየው መንደር እንግዲህ በጣም ብዙ ሌክዠሪ ሱቆች ታያላችሁ እና ሉዊ ቪቶን ምናምን የመሳሰሉ ነገሮች ታያላችሁ። ግን ሱቆቹ ልክ በእንጨት የተሰሩ በቃ የሆነ ማንኛውም ሀገር ገጠር ከተማ ውስጥ ወይም ደግሞ ስዊዘርላንድ የትም ቦታ ልታገኙት የምትችሉት ሊመስላችሁ ይችላል። ቢሊዮነሮቹ ግን እዚህ የሚመጡበት ምክንያት ምንድነው? አንድ እረፍት ፍለጋ ነው። መላው ዓለም ወከባ ነው፣ ግርግር ነው ምላችሁ። በጣም የሆነ ክራውድድ የሆነ ኤሪያ ኔቸርን ይፈልጋሉ። ወክ ማድረግን ልክ እንደ ማንኛውም ሰው በቃ ፕራይቬሲያቸው ተጠብቆ ምናምን ወክ ማድረግን፣ ግሪን የሆነ ነገር ማየትን፣ አረንጓዴ ነገር ላይ መዝናናትን ምናምን ይፈልጋሉና ዳስ ዋይ እነሱ ይሄንን ከተማ የመረጡበት። እንግዲህ ይሄ ከተማ እንዴት ታወቀ የሚለውን ወደ ላይ እንወጣና አንድ ፓላስ አለ፣ እሱን እያሳየኋችሁ እንዴት ከዛ በኋላ ያ ሆቴል ግንባታ ቢሊዮነሮቹን እንዴት ወደዚህ እያጎረፈ እንዳመጣቸው እናያለን ማለት ነው። አክቹሊ መውጣትም ላይ ጠበቅብን ይችላል። እንደምታዩት ከዚህ ጋር ይታያል። ልክ የዲዝኒ አይነት ነው። በቃ እንደዚህ ታዩታላችሁ። ከዚህ ይታያል። ይሄ የቢሊዮነሮች ሆቴል ነው። በጣም ውድ ነው። ኢቭን ላንድ ናይት ለማደር $5,000 $10,000 $15,000 ምናምን እንደዛ ነው የሚከፈለውና ፓላስ ነው ይሄ ሆቴል። እዚህ የተገነባው ከተማዋ እንግዲህ በጣም የገጠር ከተማ ነበረች ግሽታድ እና በጣም የገጠር ከተማ ነች። እዚህ መጡና ይሄንን ሆቴል ሲገነቡት አንድ ቀን አንድ ሰው መጣና አያት፣ ጎበኘ፣ አደረበት ምናምንና በጣም ተመቸው። በቃ ከዛ ኔቸርን ፍለጋ ከዛ አንዳንድ እያሉ ቢሊዮነሮቹ አሁንም ድረስ በተለይ የነ ሳውዲ አረቢያ፣ አቡዳቢ ምናምን ሀብታሞች ቢሊዮነሮቹ በራሳቸው እዚህ መኖሪያ ቤት አላቸው ማለት ነው። የራሳቸው የሆነ መኖሪያ ቤቶች አላቸው። ያው መኖሪያ ቤቱ አገነባቡ የራሱ የሆነ ስታንዳርድ አለው። ስለዚህ በዛ ስታንዳርድ መሰረት ነው የሚገነቡት። ማለትም ከላይ ምንም ሌክዠሪ ነገር ማየት የለም። አሁን ሌክዠሪ ነገር የከተማን ላለማ አያችሁት፣ እንጨት ነው የምታዩት። በቃ የእንጨት አሞራ ክንፍ የእንጨት ቤቶች ናቸው የምታዩት። ልክ እንደዚህ ሆኖ ነው መገንባት ያለበት። ሌክዠሪ ነገሩን ቅድም ያልኳችሁ ሚስጥራዊ ነገሩን አሁን እነዚህ አሁን ሱቆቹ ናቸው የምናያቸው እየዞርን። የቢሊዮነሮቹ ቤትም በዙሪያ አለ። እነዛ ቤቶች ግን ላይክ ከላይ ሲታዩ ዝም ብሎ ቤት ነው መምሰል ያለባቸው። ከስር ነው ሌክዠሪነታቸው የሚያስታውቀው። ከስር ስትገቡ ነው ቤዝመንቱን ወደ ታች ይገነቡታል። ወደ ታች 5-6 ፎቅ ወደ ታች የሚገነቡ ቢሊዮነሮች አሉ። በዛ መልኩ ነው እንግዲህ እዚህ ኑሯቸውን የሚያደርጉት ማለት ነው። ያው ሌክዠሪነቱ እንዳልኳችሁ በስታንዳርዱ ነው። የስዊዘርላንድ መንግስት አይፈቅድም እዚህ የሆነ ሌክዠሪ የሆነ ነገር ትልቅ ህንፃ ምናምን እንዲገነባ እዚህ አይፈቀድም። እንደምታዩት እንደነዚህ አይነት ቤቶች ናቸው ሱቆቹም። ነገር ግን ሁሉም ትልልቅ ብራንዶች ናቸው ማለት ነው። ስለዚህ እዚህ ጋር የሚወላ የኮንስትራክሽን ላይ ያለ እንደምታዩት እነዚህ መኪኖች በሙሉ ከዚህ በኋላ የምታያቸው የተፈቀደላቸው ብቻ ናቸው። ማንም ሰው መኪና ይዞ ወደዚህ መንደር መግባት አይችልም። ዝግ ነው መንደሩ በሁሉም ቦታ ላይ ማለት ነው። ፊት ለፊት ፕራዳ ነው የምናየው። እንደምታዩት ፕራዳ አያምርም? ገና ነው ደግሞ እየተከፋፈተ ነው ምናምን። በጠዋት ነው የደረስነው። አርገብግቤ ነው የነዳሁት። እስቲ ዋጋውን እናያለን። የዚህ ልብስ ዋጋ 2050 ለባጉ፣ ጃኬቱ 1380 ሲኤችኤፍ እኮ ነው ጋይስ፣ ስዊዝ ፍራንክ። አያችሁት? ይሄ ቦርሳ አሁን 2050 ሲኤችኤፍ ነው ስዊዝ ፍራንክ። ዳት ሚንስ እንግዲህ ይሄ ቦርሳ ስንት ነው ማለት ነው? ወደ $2600 አካባቢ። እዛ ጋር ፐርፊውም ቤት ነው ይሄ። ሽኔል ይታየኛል ከውስጥ ምናምን እና ያውላችሁ ሪል ቢሊዮነርስ እዚህ ነው ጊዜያቸውን ስፔንድ የሚያደርጉት። ትንንሽ ካፌዎች መግባት ይፈልጋሉ። እንደዚህ አይነት ካፌ ኦፕን የሆነ አሁን ሌላ ከተማ ላይ ቢሆን በቃ አያገኙም፣ እንደዚህ የሆነ ክራውድድ ይሆናል ምናምን። እዚህ ግን አሁን በጣም ውድ ነው፣ ሁሉም ነገር ውድ ስለሆነ ይሄ ለመደበኛ ቱሪስት ምናምን ሁሉም ነገር ላይመች ይችላል። ማለት ዝም ብሎ ገንዘብ ስፔንድ ማድረግ አይፈልጉም። አሁን መደበኛ ቱሪስት እንደኔ ያለው እዚህ ገብቼ ምሳ ልብላ ቢል ብዙ ብር ነው
ሊያወጣ የሚችለው ማለት ነው። ግን ሲያምር በስማ ቲሙ ምኑ ሲያምር ዋው። እና በዚህ አንድ ፓላስ ምክንያት ነው ከዛ በኋላ ቢሊዮነሮቹ እየተከታተሉ መምጣት የጀመሩት እና ሪል ሚሊዮነርስ ሪል ቢሊዮነርስ እዚህ ነው ጊዜያቸውን የሚያጠፉት ማለት ነው። የእረፍት ጊዜያቸውን ሲፈልጉ በተለያየ መንገድ ወደ ከተማዋ መምጣት ትችላላችሁ። መደበኛ ጎብኚ ከሆናችሁ ድራይቭ አድርጋችሁ መምጣት ትችላላችሁ። ባቡርም አለ ባስም አለ ወደዚህ የሚመጣ ከጄኔቫ ማለት ነው። 2 ሰዓት 2 ተኩል 3 ሰዓት ይወስዳል እንደ አጓጓዛችሁ። ቢሊዮነሮቹ እንዴት ነው የሚመጡት አትሉ? በፕራይቬት ጀት ነው የሚመጡት። ፕራይቬት ጀት ይገባል። ፕራይቬት ጀት ማሳረፊያ ብቻ አለው ለቢሊዮነሮቹ ብቻ ማለት ነው። የከተማው እዛ ነው የሚመጡት። ይሄ እንኳን ብዙ ጊዜ እኔ ልብስ የምገዛበት ምናምን ሽቶ የምገዛበት ቦታ ነው። ሉዊ ቪቶን ይባላል። ይዩት ሉዊ ቪቶን ነው ይሄ። ይሄኛው ደግሞ ባንክ ነው። ጊስታድ ብራንች ይላል። ባንክ ነው። ቢሊዮነሮች እኮ ነጻነት ይፈልጋሉ። የምሬን ነው። እንፈልጋለን ነጻነት እኮ እንፈልጋለን። እናንተ አታምኑንም። እኛ ቢሊዮነሮች ነጻነት እንፈልጋለን። ሲያምር የሆነ በቃ ኤኒሽንት የሆነ ድባብ ነው ያለው። የጥንት አይነት ሃይክ ያደርጋሉ። ሃይኪንግ የምታደርጉባቸው ትሪያሎች አሉ በጣም ትልልቅ። እነሱ ላይ ሃይክ ያደርጋሉ ምናምን እና ከተማዋ በጣም ወሳኝ ነች ለእንደዚህ አይነት አክቲቪቲዎች ማለት ነው። አይ ቲንክ ለሾፒንግ እዚህ የሚመጡ አይመስለኝም። ማለት እንዳልኳችሁ ነው። ብዙ ሾፕ የሚያደርጉባቸው ቦታዎች አሉ። ያው ቤታቸው ሆነው ነው የሚያዙት። በእርግጠኝነት እንደዚህ ሄደው ሱቅ ገብተው የሚገዙ አይመስለኝም። ቢሊዮነሮች የምንገዛ አይመስለኝም። ያው ስለ ራሳችን አይደል ማውራት ያለብን። ቫለንቲኖ እኛ በእርግጠኝነት የሆነ ብራንድ ነገር ነው መሰለኝ። ቫለንቲኖ እስቲ እኔ ምንድነው ዊንዶ ሾፒንግ ይባላል እኮ ባደጉት ሀገራት። በነገራችን ላይ ዊንዶ ሾፒንግ ይባላል። ባትገዙ እየሄዳችሁ መጠየቅ 2080 እሺ 2080 2050 4100 እንደኔ ያሉ ቱሪስቶች ናቸው መሰለኝ። ዋጋውን አይተው ስቀው ሄዱ። 4000 ሲኤችኤፍ ላይክ ምንድነው አሁን ይሄ ቦርሳ 4000 ሲኤችኤፍ የስዊስ ፍራንክ ማለት ነውና 4000 ስዊስ ፍራንክ ነው ይሄ አንዱ ባግ። ምን 4000 ገዝቼ አሁን ምንድነው ማስቀምጥበት? 4000 ስዊስ ፍራንክ ማለት ላይክ ወደ $5000 $6000 አካባቢ ማለት እኮ ነው። እኔ እንጃ አላቅም ምንዛሬው እናንተ ምቱት። እቺ ጫማ አሁን ይኸውላችሁ እቺ ጫማ ያት ይኸው ቫለንቲኖ ነው። ሉክ 1700 ሲኤችኤፍ $2500 አካባቢ ማለት ነው። እንግዲህ በኢትዮጵያ ከመታ ነው ደግሞ ኢማጂን ወደ ስንት ማለት 400,000 ያ 400,000 ብር ጫማ ማለት 400,000 ብር አድርጌው ልሄድ ነው ልረግጠው ነው 400,000 ብር። ሲያስፈራ ደግሞ ዝም ያደድባባሉ። ልክ አይጮቱም እንዴ አይስቁም እንዴ? ምንድነው ሰው ነው እንደኔ ተሳቀው ነው? ቱሪስቶች ናቸው። አሁን ይሄ ኮት ይዩት። እኔ እንደውም ርካሽ ሱቅ መስሎኛል። ሉክ ዝም ብላ ነች የሆነ ርካሽ ሱቅ መስሎኝ ጠጋ አልኩላችሁና ይሄን ኮት ማየት እያካበዳችሁ ስተወሩ ማለት ከዛ የዚህ ኮት ዋጋ ስንት ነው? ቀንሶ ነው እንግዲህ ዲስካውንት ወጥቶ 679 ሲኤችኤፍ ይሄ ኮት ማለት ነው። 679 ሲኤችኤፍ ማለት $1000 አካባቢ ማለት ነው። $1000 ማለት 200,000 ብር ማለት ነው። ኦልሞስት 200,000 ብር የሚለብስ ትከሻ ነው። ኮፊ እንጠጣ እንጂ ከቢሊዮነሮቹ ጋር ተቀምጠን መቼም ምን የወርቅ ቡና ነው የሚጠጡት። ይሄ ኖርማል ቡና እንደኔ ዝም ብሎ የትም ሀገር የምጠጣው ቡና እሱን ይጠጣሉ ብዬ እኔ አላስብም። እንዴት ያምራል እዩት እስቲ። እኔ ስዊዘርላንድ ቤት አሰራራቸው ብቻ አይደለም አበባ በቃ ቤታቸውን በአበባ እንዴት እንደሚያሳምሩት እኔ እስቲ ምንድነው እኔ ሽቶ ነው ወይን ነው ምንድነው? አይ ቲንክ ኃይለኛ ወይን ቤት ነው። ምንድነው ዋጋው? ይሁን እዚህ በቦርድ አስቀምጠውታል ስትል እንዴ ቀልዳል። 1000 ሲኤችኤፍ ገዝቼ ልጠጣ ነው። አንተ እኮ ችግር ከራስህ አንግላት የሚችላል ማለታቸው አይቀርም። አይ ነው ዳስት ዲፍረንት በቃ ኑሮ እኮ ውበቱ ያሉ እሺ ጫማኒ ጫማ ወደድኳት ብዬ ባስብ ይላችሁ ጃኬቱ ብቻ ታያችኋል፣ ግን ያንጸባርቃል። አይ ቲንክ ያ እኔን ነው የምታዩኝ እኮ መስኮት ውስጥ እንደዚህ ላድርገው እንዴ ያ አይ ቲንክ እንደ ሱፍ ያለ ልብስ ነው። አሁን ይሄን ሱፍ ዋጋውን የምነግራችሁ ከነጫማው ነው። አያችሁ ጫማው ከነጫማው ጃኬቱ 1850 ሲኤችኤፍ ጫማው 975 ሲኤችኤፍ፣ ሱሪው 775 ሲኤችኤፍ፣ ሸሚዙ 545 ሲኤችኤፍ። ምታው ከዛ ይምታታባሉ ወንድሜ። ስንት ነው? ወደ 5000 ሲኤችኤፍ 4000 ምናምን ሲኤችኤፍ አይ ቲንክ። ይሄ ደግሞ የስዕል ጋለሪ ነው። ስዕል የመግዛት ብዙም እቅድ የለኝም። ለጊዜው ልብስና ጫማ ነው ማየት የፈለኩት። ኦኬ ይሄ የስፖርት ማዘውተሪያ ነው። እንዳየሁት ከሆነ ይሄኛው ቦታ ክረምት በስኖ ይደረግና አይስ ስኬት እንትን ይሉበታል። ይሄ በረዶ መንሸራተት ያደርጉበታል። ያየሁት እኔ ያየሁትን ከምደብቃችሁ ብዬ። ይሄ እንኳን አበባ መሸጫ ነው። ደግ ነገር ነው። ያው ዘርም ይሸጣሉ። ይተከል ነው እርግጠኝነት የሚበላ ነው ይሉ። አይ ገበያው ተረጋግቷል። እስቲ $5000 አውጣልኝ ጎመን ምናምን ይታል። አይ ተረጋግቷል ገበያው።
የቢሊዮነር ወሬ አይ ተረጋግቷል ገበያው ተመስገን ነው አሁንማ ሌላኛው ደግሞ ከተማ ውስጥ ያለው የቢሊዮነሮች ሆቴል ደግሞ ይሄ ነው ታዩታላችሁ ይሄ ነው ላይክ አሁን እዚህ ራሱ ለማደር እነዚያውን በፕራይቬት ጀት ይመጡና ፕራይቬት ጀታቸውን እዛው አስቀምጠው ወደዚህ ምናምን በቪአይፒ ካር ምናምን ያመጧቸዋል ሶ በጣም ነው የሚያምረው አይ ቲንክ ሲዙኝ ብቻ መቅረጽ ከተቻለ ሌ ግራንድ ሌቬኒዮ ምናምን ነገር ነው የሚለው ሲያምር እስቲ ቆይ ሌው ስንት እንደሆነ ለአንድ ቀን ብናድረው አያችሁት ይሄ ነው ሆቴሉ ሌ ግራንድ ምናምን ነው booking.com ላይ አውጥቼው ሉክ ለአንድ ቀን ማደር $1561 የሚያስከፍለው ለዛሬ አዳር ባለ ኦኬ ኖይስ ክሮስ አርጊ በቃ ዝም ብዬ ይልኩ ነው ያሉት የማየው ነገር ሁሉ በጣም እያስገረመኝ ግን እኮ ከዚህም የበላለጠ ክፍያ የሚጠይቁ ሆቴሎች ያሉባቸው ከተሞች አሉ ሞናኮ አለ ሞናኮ ኦሬዲ ስለምትታወቅ ቢሊዮነሮቹ ይደብራቸዋል ላይክ 20,000 30,000 $40,000 $1 ለአንድ አዳር የሚቀበሉ ሆቴሎች ምናምን ያሉባቸው ቦታዎች አሉ ግን ምንድነው ይደብረናል እኛ ሚሊዮነሮች እዛ ስለምትታወቅ ኦሬዲ የቢሊዮነሮች ከተማ ስለሆነ በቃ ፓፓራዚዎች አንተ ያረጋሉ ምናምን እንደዛ እዚህ ግን ነፃነታችንን አግኝተን ነው አታዩኝ ምን ያው መኪናዬን ካቆምኩ ጊዜ ጀምሮ እስካሁን ምንም በቃ በነፃነት ነው ይይካሉ ምንም አያሳስበኝ ምክንያቱም ምንም የለኝም ማኪያቶ የኔን ነው የምጠጣው ቡና የኔት ነው የምጠጣው እንዴ ቆይ እዚህ ሆቴል ግን $1,000 የሚከፈለው ለማደር እንዲያባበሉ ያስተኙኛል ግን ያለ ማካበድ ያምራል ደግሞ ቆይ ወደ ማውንቴን ወተን ደግሞ ቁልቁል ኮማይታችን አይቀርም ይችል ከተማ ይሄ ደግሞ የምታዩት ሴንት ኒኮላስ ቸርች ነው ከተማዋ ላይ ያለ ቸርች ነው ወይ ሲያሳዝኑ የምን ሐውልት ነው ሲያሳዝኑ ዲስክሪፕሽን የለው ኤኒዌይስ ጉብኝታችን ቀጥሏል እነሆ ካፌ ማተናል እዚህ ስታርባክስ ምናምን ማክዶናልድ ምናምን ይባል ታሪክ የለው እዚህ ማንትስ ሆቴል ማንትስ ያንዱ ጋር ንግባና ቡና ስንት ነው ማኪያቱ ተከባብረን ስንት ነው ማኪያቱ እየጠይቃል ሳልጠይቅ ጠጥቼ ጎፈንድሚ መክፈት አልፈልግም ያን ያህል አይሆንም በነገራችን ላይ ላይክ እነሱ የሚፈልጉት እንዳልኳችሁ በቃ የሆነ ኖርማሉን ነገር ስለሆነ በብዛትም ደግሞ ቱሪስትም እንደሚመጣ ኮንሲደር ይደረጋል ጀስት ሁሉም ቢሊዮነር ሊሆን አይችልም የሚመጣው ሁሉም እንደኔ ሊሆን አይችልም ብል ይሻላል መሰለኝ ይኸውላችሁ ስዊዘርላንድ ውስጥ ለእንስሳውም ከዚህ በፊትም አሳይቻችኋለሁ ለእንስሳውም ሰውም ውሃ አለ እንስሳትን መጠጣት ይችላሉ ይኸውላችሁ ሳይን እዚህ ጋር ላሞች ሲጠጡ ምክንያቱም ላሞች ይመጣሉ ገና ላሞች ምናምን ፈረሶች ሲመጡ እነሱም የሚጠጡበት ቦታ ነው እንደገና ይሄ ደግሞ ምን ጊዜም ስዊዘርላንድ ውስጥ ይሄን ሳይን ካያችሁ የሚጠጣ ውሃ ነው ማለት ነው ስለዚህ መጠጣት ትችላላችሁ ሶ በቢሊዮነሮቹ ከተማ በነፃ የምናገኘው ነገር ቢኖር ውሃ ነው ያታባቱ ሲጀመር ቡና ምን ያደርጋል ማኪያቶ ልጠጣና መጥቼ እዚህ ደግሞ ውሃ ጠጣለሁ ድጋሚ በየቦታው አለ ሶ በየቦታው ይሄንን ሳይን ካያችሁ እዚህ ብቻ አይደለም በነገራችን ላይ ጣሊያንም የተወሰኑ የኢሮፓ ሀገሮች በነፃ የፋውንቴኖቻቸው ውሃ ንጹህ ናቸው ሁሉም አይደሉም ግን ይሄ ቅድም ያሳያችሁ ሳይን የሚጠጣ ውሃ የሚል ሳይን ካለው መጠጣት ትችላላችሁ ይጠጣል ማለት ነው ምን አይነት ሐውልት ነው ይሄ ደግሞ ወይ የሰው ልጅ ምን አለ እንዲሆዱ ቢታይ አላላችሁ በጣም ዊርድ የሆነ ሐውልቶች ነው ያሉት ሜኑ ያየው ነው በይዘው እኔ እኮ ማዘው ማኪያቶ ነው ግን አቋሉ እኮ ውስጥ ያለው ግን ስንብዬ ዋጋውን ሌው ብዬ አይሪሽ ኮፊ They ask you how you are, you just have to say that you're fine when you're not really fine. I think ተሳስቼ ከፈትኩት እንትን እና ወንድሜ ማኪያቶ ስጠኝ ይቅርባ ላይ የመጣጥምትን ከፍቼ Okay, thank you. እና ሹገር የሚስኳር ማኪያቷቸው በጣም አስገራሚ ነው እና ሳትቀምሱት እንዳትመለሱ ይያሉ እኔ ታውቃላችሁ ትራቨል ቲፕ እንደማይና ምን መጠጣት አለብኝ ስል አሁን ንብ እዚህ ቦታ ንብ ኧረ ተይ እባክሽ ካንቺ ጋር እንዲህ ስል ፋራ ነው የሚመስለው ወይ ንብ በእናትሽ ወይ ነደፊኝና ሂጂ በቃ ልቻለሁ እዚህ መሰለ ቦታ እየጠጣው ተራራ ያየው ምን ያየው ማኪያቶ ነው ኤኒዌይስ አሁን የምሄድበት ቦታ ይሄ ማኪያቶ ከጨረስኩ በኋላ ከባህር ጠለል በላይ 3000 ሜትር ከፍታ ላይ ያለ ነው በጣም ማለት ከፍታ ስላችሁ በቃ ትልቅ ከፍታ ቦታ ነው እና ድልድዩ ደግሞ 107 ሜትር እርዝመት አለው ከአንዱ ተራራ ጫፍ ወደ አንዱ ተራራ ጫፍ የተንጠለጠለ
ድልድይ ሞስት በቃ በጣም የሚያስፈራ ቦታ ነው። አየዋለሁ። እስቲ ቢሊዮነሮች እዚህ የሚመጡት እንደነዚህ አይነት ኤክሰርሳይሶች ለማድረግ ወደ ተራራው ላይ በብዙ መንገድ መሄድ ትችላላችሁ። በእግር መሄድ ትችላላችሁ፣ ሃይክ አድርጋችሁ። አብዛኞቹም ደግሞ ሃይክ ነው የሚያደርጉት፣ እዚህ በእግር ነው የሚሄዱት። ያው ስዊዘርላንድ ደህንነቷን በጣም የተጠበቀ ስለሆነ ምናምን ይመጡና እዚህ ፓርክ አድርገው መኪናቸውን ሃይክ ማድረግ ሲፈልጉ በቃ ሴፍ ሆነው ሃይክ የሚያደርጉበት ሀገር ይሄ ሀገር ነውና እና እዛ ነው የምንሄደው። እሞክረዋለሁ። ያው የሚያስፈራ ነገር ስሞክር ይሄ መጀመሪያ አይደለም። ገና የቻይና ደግሞ ድልድዮች አሉ፣ የመስታወት ድልድዮች ማለት ገና ማን ሞክረው። ብቻ ይሄኛው በጣም ስኬሪ ነው። አሁን ከተማዋን ጎብኝቼ ሲጨርስ እዛ እንደሚሄድ ፕላን አድርጌያለሁና ወደዛ ነው የሚሄደው አሁን። እና በመኪና መሄድ ትችላላችሁ። ኬብል ካር አለ ተራራው ላይ የሚወስዳችሁ። ተራራው በጣም ይከብዳል። ላይክ ሙሉ ቀን ይፈጃል ውስጥ እዛ ላይ ለመድረስ። ስለዚህ ምንድነው ኬብል ካሩ ድረስ ይሄድና ኬብል ካሩ ጋር መኪናዬን አቁሜ ኬብል ካሩ ላይ ተሳፍሬ ነው ተራራው ጫፍ ላይ የሚሄደው። እኔ ዘ ኦንሊ ቲንግ ከአንዱ ተራራ ወደ አንዱ ተራራ የሚሄደው ድልድይ ብቻ ነው መሄድ የፈለኩት። ስለዚህ ለዛ ነው። ግን ያው ረፍዷል። እዚህ ብዙ ሰዓት ፈጀው ከተማዋ ላይ። አክቹሊ እኔ ማየት የምፈልገው ከተማዋን ነው በደንብ። አሁን ዋጋው ስንት ይሆናል? ሆፉሊ የተጋነነ አይደለም። እስካሁን የማየው ራሱ የተጋነነ አይደለም። የከተማዋ አገነባብ አሰራር ምናምን ነው የሆነ እንትን መሆኑ እንጂ ምንም አይገርም። ስንት ይሆናል ስገምት 3 ሴቼፍ ዳት ሚንስ $5 አካባቢ የኔ ግምት ነው ይሄ። በነገራችን ላይ የስዊዘርላንድ ገንዘብ ሲኤችኤፍ ነው የሚባለው እና ሉክ የገንዘብ ኖታቸው ይኸውላችሁ ላይ መስቀልም አለው። ሞር ያው ክርስቲያኖች ናቸው አብዛኞቹ፣ የክርስትና እምነት ተከታዮች ናቸው። ገንዘባቸው ላይ መስቀል አለ፣ እንትናቸውም ባንዲራቸውም ላይ መስቀል አለ። ታማች ዘ 10 ኦኬ ታንክ ዩ ቬሪ ማች ታንክ ዩ ዩቲዩብ 10 ሴቼፍ ነው። ዳት ሚንስ 10 ሴቼፍ ነው ቡና አሁን የጠጣሁት ይሄ ማኪያቶ 10 ሴቼፍ ማለት $13 አካባቢ። እስካሁን ከጠጣሁት ቡና እንግዲህ ውድ ቡና ማለት ነው። $13 ማለት ለኢትዮጵያ ልምታው ወይስ ይምታታብኝ? በጣም ኤክስፔንሲቭ ነው ማለት ከዚህ በላይ የሚጠጣበት ቦታ አለ፣ ግን ፊልፌር አለ። እኔ በእውነት አልገመትኩም። ቢያንስ 5 ሴቼፍ ነው የገመትኩት እንጂ 10 ሴቼፍ በቃ ሰጠዋት እኮ የነበረችኝ 10 ሴቼፍ። ኬሶ ማኪያቶ ጠጥተናል። እዛች የመንገድ ውሃ ጋር እንለቃለቅና ትንሽ ጠጥተን ደግሞ ከተማዋን እንጎብኝ እንጂ። በቃ የኔ ቤት ታያላችሁ። የኔ ቤት እዚህ ከኖርኩ ምን እፈልጋለሁ? እንዴት እንደሚያምር እስቲዩት። ኦ ማይ ጋድ ተፈጥሮ ግን በቃ እንዴት እንደምታምር። በነገራችን ላይ በዚች በግሽታድ የቢሊዮነሮች ከተማ ከሚገኙ አስገራሚና ሚስጥራዊ ነገሮች አንዱ ሌ ሮዜ የተሰኘው የነገስታት እና የቢሊዮነሮች ትምህርት ቤት ነው። እንግዲህ ይህን ትምህርት ቤት እንኳን ቀርጬ ላሳያችሁ ቀርቶ ወደ ትምህርት ቤቱ አቅራቢያ መቅረብ ራሱ አይቻልም። ምክንያቱም በዚህ በግሽታድ ውስጥ የሚገኘው የዚህ ሌ ሮዜ ነው የሚባለው ትምህርት ቤቱ የነገስታት ትምህርት ቤት ነው የሚባለው፣ የቢሊዮነሮች ትምህርት ቤት ነው የሚባለው። ምክንያቱም በትምህርት ቤት ውስጥ የሚማሩት የተለያዩ ንጉሳውያን ቤተሰቦች እንዲሁም ደግሞ የቢሊዮነር ልጆች ናቸው ማለት ነው። ከተለያየ ዓለም መጥተው ነው የሚማሩት። ይሄ ትምህርት ቤት 2 ካምፓስ ነው ያለው። አንደኛው ካምፓሱ ግሽታድ ይገኛል፣ አንደኛው ካምፓሱ ደግሞ ጄኔቫ ሐይቁ ዳርቻ ነው የሚገኘው ማለት ነው። ከተለያዩ የዓለም ጫፍ ተማሪዎችን ይቀበላል። ግን ሪኳየርመንት አለው። ስለከፈላችሁ ብቻ አትማሩም። ክፍያው እንደውም $130,000 የአሜሪካን ዶላር ነው በአመት የሚያስከፍለው። ይሄ በጣም ብዙ ቢሊዮነሮች አፎርድ ሊያደርጉት ይችላሉ በአለማችን ላይ ለልጆቻቸው። ግን የሀብታችሁ መጠን፣ የመጣችሁበት ሀገር እንዲሁም የነገስታት ሮያል ፋሚሊ ናችሁ ወይ ባክግራውንዳችሁ በደንብ ነው የሚጠናው። መክፈል ስለቻላችሁ ብቻ ልጆቻችሁን እዚህ ትምህርት ቤት ታስገባላችሁ ማለት አይደለም። ይሄ በአመት ለአንድ ተማሪ $130,000 የአሜሪካን ዶላር የሚከፈለው ደግሞ የኪስ ገንዘብን፣ ልዩ የጉዞ ወጪዎችን፣ ሌሎችንም የቅንጦት ወጪዎች አያካትትም። ትምህርት ቤቱ አዳሪ ትምህርት ቤት ነው። እዛው እያደሩ ነው የሚማሩት። በሁለቱም ካምፓስ በበጋና በክረምት ወቅት ይቀያየራሉ ማለት ነው። ወደዚህ ወደ ግሽታድ ከተማ የሚመጡት ደግሞ በክረምት ወቅት ነው። አንድ መደበኛ እንደኔ ያለው ሚስኪን ጎብኝም ይቀንሳል። ከተማ ውስጥ እንደልባቸው መንቀሳቀስ ያስችላቸዋል ማለት ነው። በነገራችን ላይ እዚህ ትምህርት ቤት ላይ የተማሩ ተማሪዎችን ብታዩ የስፔን፣ የቤልጂየም፣ የኢራን ንጉሳውያን ቤተሰቦች በሙሉ እዚህ ትምህርት ቤት እንደተማሩና እንደተመረቁ ነው። ከዝነኛ ባለሀብቶች ደግሞ እንደነ ሮክፌለር፣ ሮዝቻይልድ እና የነ ኤለን መስክ ልጆች የሚማሩበት ትምህርት ቤትም እንደሆነ መረጃውን አግኝቻለሁ ማለት ነው። እጅግ በጣም አነጋጋሪና አስገራሚ ትምህርት ቤት ነው። ይሄን የሚያደርጉት ደግሞ የሀብትና ቅንጦትን ከልጅነታቸው ጀምሮ እንዲያድጉበት ብቻ ሳይሆን ሲማሩ የቤተሰቦቻቸውን ጄኔሬሽናል የሆነ ዌልዝ እንዴት ማስቀጠል እንደሚችሉ ጭምር እየተማሩ ነው የሚያድጉትና ይሄ በጣም ግሽታድ ውስጥ በጣም የሚገርም ነው።
ሌላኛው በጣም አስገራሚውና ልክ እንደዚሁ ደግሞ እዚህ ግሽታድ ውስጥ አነጋጋሪ ሆነው ደግሞ the Eagles Key የተሰኘው ክለብ ነው። ይሄ ክለብ እንግዲህ ተራራው ጫፍ ላይ ነው የሚገኘው። እዚህ ተራራ ላይ ጫፍ ላይ ነው የሚገኘው እንደምታዩት። ይሄ ናይት ክለብ ደግሞ እንደፈለጋችሁ ዝም ብላችሁ የምትገቡበት ክለብ አይደለም። ማለትም የተመሰረተው በ1957 ዓመተ ምህረት ነው። የተለያዩ ንጉሳውያን ቤተሰቦችና ቢሊዮነሮች ናቸው ወደዚህ የሚገቡት። ወደዚህ ክለብ ለመግባትም መጀመሪያ ራሳችሁን አይደንቲፋይ ማድረግ መቻል አለባችሁ። የታዋቂ ባለሀብት መሆን አለባችሁ በአለም ላይ፣ ወይ ደግሞ ታዋቂ ንጉሳውያን ቤተሰብ መሆን አለባችሁ። አለም ደግሞ የመጨረሻ አማራጫችሁ በጣም በክለብ ውስጥ የሚታወቅ ቢሊዮነር ወይም ደግሞ የንጉሳዊ ቤተሰብ እናንተን ኢንቫይት ሊያረጋችሁ ወይም ሊጠቁማችሁ ይችላል ማለት ነው። ስለዚህ ቢሊዮነር ካልሆናችሁ ወይም የንጉሳውያን ቤተሰብ ካልሆናችሁ ሚሊዮነር እንኳን ብትሆኑ ላትገቡበት ትችላላችሁ ከቢሊዮነሮቹ ጥቆማ ካላገኛችሁ በስተቀር ማለት ነውና እጅግ በጣም የሚደንቅ ነው። እዚህ ግሽታድ ውስጥ የምታዩት ይሄንን የምናደርገው እንግዲህ በተለይ በጣም ቢሊዮነሮች ፈታ ብለው ለመዝናናት እንደዚህ ይሄ ፓፓራዚዎች እንዳይገቡባቸውና ሌሎችንም ራሳቸውን ለመጠበቅ የሚያደርጉት ነገር እንደሆነ ነው ያገኘሁት። እንዲሁም ግሽታድ ደግሞ የቢዝነስ ሴንተርም ነች። ትልልቅ የሆኑ ሮያል ፋሚሊዎች፣ ቢሊዮነሮች የተለያዩ አግሪመንቶችን የሚፈጽሙባት የተለያዩ የቢዝነስ ወሬዎች የሚወሩባት ቦታ ናት። ትልልቅ ቢዝነስ ከፍተኛ የሆነ ድርድርና መቋጫ የሚያገኘው እዚች ግሽታድ ከተማ ላይ እንደሆነ የከተማዋ ታሪክ ያስረዳልና በጣም አሜዚንግ የሆነች ከተማ ነች። የቢሊዮነሮች መዳረሻ ነች። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። የግስታድ ጉብኝታችን ቀጥሏል። አሁን ደግሞ እዚሁ የግስታድ ከተማ ላይ የሚገኝ በጣም ትልቅ ቸርች አለ። ሉክ ሲገነባ መጀመሪያ የተገነባው በ14ኛው መቶ ክፍለ ዘመን መጀመሪያ የካቶሊክ ቤተክርስቲያን ነበረ። ከዛ በኋላ ወደ ፕሮቴስታንት ቤተክርስቲያንነት ተቀይሯል ማለት ነው። እንደምታዩት ሲገባ ይሄንን ይመስላል። ከተራራው ጋር ከምኑ ጋር በጣም ነው የሚያምረው። መቃብሮቹ ግራና ቀኝ ነው ያሉት። መቃብሩን ይዩት፣ እንዴት ያምራል! ረግስታድ ግቢው እንዴት እንደሚያምር ዋው! ሊትራሊ ይሄ መናፈሻ በቃ አንዱ ኢንስታግራም ላይ ለቅቄ ነበር እንትን የሚል የሆነ በጣም የተዋበዛ ላውተር ብሩነን የሚባለው የከተማ ላይ የሚገርም የመቃብር ስፍራ ፖስት አድርጌ ነበርና ያን የመቃብር ስፍራ አይቶ በጣም ነው የሚያምረው፣ አበባ ምናምን ያለው ልክ እንደዚህ በጣም የተዋበ ነውና ምን ብሎ ኮሜንት ሰጠ፣ ምን ነው በሞትኩ የሚያሰኝ ቦታ ብሎ እና ይሄን ስታዩት በዳር ያለ ከቸርቹ ቀለም ጋር ምናምን በቃ እንዴት እንደሚያምር መንገዱ፣ ወክዌው ምን እንዴት እንደሚያሳምሩት እኮ በቃ ስዊዘርላንዶች ይሄ ለአበባ ለውበት ያላቸው አመለካከት ያላቸው ፍቅር። እስቲ ወደዚህኛው ደግሞ እንግባ እንጂ ምን ይለናል? ታዩታላችሁ ከአበባው ቀለም ጋር ምናምን የሳሩ ግሪንነት እዚህ ላይ ሲያርፍ በቃ ከዚህ በኩል ሆናችሁ ስታዩት ሌላ ታምር ነው። ሌላ ቸርቹን ማየት ይቻል ይሆን? ገና ይሄ ሁሉ የቀብር ቦታ ነው ማለት ነው። ባይዘው ይሄ ቢሊዮነሮች የሚቀበሩበት ሳይሆን የዚህ የግስታድ ነዋሪዎች የሚቀበሩበት መቃብር ስፍራ ነው። በለው ዋናው ቸርች ይሄ ነው።
እስቲ እንየው ምን ይለናል። አይ ቲንክ ዝግ ነው ቸርች ውስጥ ገብቼ ላየው ነበረ ዝግ ነው። እስኪ ይሄኛውን በር ቲንክ ዝግ ናቸው እንዳለ የሆነ ሰዓት አለው ማለት ነው የሚከፈትበት። ጽጌረዳ አበቦቹ ምናምን በቃ ነጭ ስለሆነ የቸርቹ ቀለም ከቀለሙ ጋር የሰጡት ውበት የሚገርም ቦታ ነው። ኤኒዌይስ እንሂድ ደግሞ ወደዛኛው ወደ ተራራው ላይ እንሂድ ደግሞ። ኦኬ አሁን እንግዲህ ኬብል ካሩ ወዳለበት እየሄድኩ ነው። ኔቸሩ ማይ ጉድነስ እዩት እንዴት እንደሚያምር ዝም ብላችሁ እዩት ኔቸሩን ማውንቴኑን እና ዋው ያው እንግዲህ እየሄድኩ ነው። አይዶኑ ሞቃት ልብስ ልበሱ ማለት ጃኬት አርጉ ምናምን ይላል ማስጠንቀቂያው ላይ። ምክንያቱም ተራራው ጫፍ ላይ በረዶ ነው ያለው፣ ቅዝቃዜ ነው ያለው። በጣም ረጅም እንግዲህ 3000 ሜትር ከባህል ጠለል በላይ ማለት ከፍታው በጣም ትልቅ ነው ተራራውና ተራራው ላይ ሆነን ደግሞ ከአንዱ ጫፍ ወደ አንዱ ጫፍ ስለምንሄድ እኔ ደግሞ በቃ ሰመር ነው ብዬ የበረዶ ልብሴን ወይ ደግሞ ጃኬት ምናምን አልያዝኩም። በቃ ዝም ብዬ ባለኝ በቱታዎቼ ነው የመጣሁትና እንዴት እንደማረግ አላቅም። ወይ እጄ ምናምን ክፍት ነው እንደምታዩት። ቆይ ወይ የሆነ ነገር እደርብበታለሁ ከላዩ ላይ ማለት ሹራቤን ከውስጥ አድርገውና ይሄኛውን ደርበዋለሁ። ደግሞ ኬብል ካሩ ወዳለበት ጋር እየደረስኩ ነው። መኪና በሚቻልበት እያለፍኩ ከተማው ቢዩት እዚህ ተራራ ጫፍ ላይ ነው የምንወጣው። አይ ቲንክ ለምን ኬብሉን እያየሁት ነው። ቲንክ ሶ እንዴት ነው የሚያምረው በፈጣሪ። ኦኬ ፋይናሊ ደረስኩ። በጣም ብዙ ሰው መጥቷል። በለው በእርግጠኝነት ላይ ተራራው ላይ በጣም ብዙ ሰው ነው የሚኖረው። ረጅም እኮ ነው ሉክ። አሁን ከዚህ ጀምሮ ላይ ታዩታላችሁ። ያ ተራራ ጫፍ እዛ ነው የምንሄደው እና ጭራሽ እንኳን ዛፍ ምናምን በረዶ እና እስቲ ችለዋለሁ ላቸዋለሁ። አይ ዶንት ቲንክ እኔ ከዘቀዛል ምናምን ካሉኝ ችግር የለውም። እኔ እኮ ያ ሰውዬ ነኝ ምናምን አደገኛው ሰውዬ ነኝ ምናምን ላቸዋለሁ። የቱ ጋር ነው ትኬት የምቆርጠው? ይኸውና ሊነሳ ነው። ይሄኛው ኬብል ካር ሊነሳ ነው። ስለዚህ ከዚህ ጋር ገባሁኝ። በነገራችን ላይ 50 ነው የሚያስከፍለው 50 CHF ዳት ሚንስ $60 አካባቢ ማለት ነው። ላይ ለመሄድ ብሪጁን ኤክስፒሪየንስ ለማድረግ ምናምን በአጠቃላይ ይሄን ጨምሮ 50 CHF ነው። ሶ 50 CHF-አችንን ከፍለናል ማለት ነው። ስቱ ኤክስፔንሲቭ ግን አንዴ ነው የምናረገው በህይወታችን። ስለዚህ ያሳስበውና አማዞን ሄድን ሰዎች ነን ትላለህ። ከዛ በ3 ደቂቃ ውስጥ ይነሳል ብለውናል። ስለዚህ እንጠብቃለን። ከዛ ኤቭሪ 20 ሚኒት ነው ይሄ ኬብል ካር ወደ ላይ የሚሄደው። ኤቭሪ 20 ሚኒት ደግሞ ይመጣል። ብዙ ሰው ነው የሚመጣው። አሰብኩት እዛ ደግሞ በጣም ብዙ ሰው ነው የሚኖረው። በዚህ አይነት ጀመረ ወደ ላይ ጉዞአችን። እንግዲህ በጣም ግዙፍ እኮ ነው። 125 ሰው የመያዝ አቅም አለው። አሁን ይሄ ኬብል ካሩ እዩት ያለንበት ይሄ መኪናችንን ያቆምንበት ቦታ ነው። እንግዲህ መፍራት ልጀምር ነው። ኧረ ይወዛወዛል፣ ኧረ ይወዛወዛል፣ ኧረ ይወዛወዛል። አልተንገጫገጭ የሆነ ፖሊስ ይቀይር ይንገጫገጫል። ታዩታላችሁ። ወይኔ ተፈጥሮ ግን እዩት በእናታችሁ። ተራራው ይኸውላችሁ ሀይክ የሚያደርጉበት ቅድም ያልኳችሁ ሀይክ እያደረጉ ነው የሚወጡት አላልኳችሁ? የሚወጡት ተራራው ጀመር። እኔ እዚህ ጋር ለመሆኑ የተፈጠርኩት ወደኋላ ላይ ታዩታላችሁ። መኪናችንን ያቆምንበት ቦታ እዛ ቀረ። በጣም ነው የወጣ ነው። እዛ ጋር ሊሄድና ደግሞ ከፊት ለፊት ያለ ደግሞ ልቅረጽላችሁ። ያልንደስ ማያችሁት የሆነ ቀይ ኬብል ካር እየተመለሰ ነው። አሁን ያስፈራው ተፈጥሮ ግን የሆነ ፍርሃትን ያስረሳል ማለት ቢከብድም አያችሁት አለፈ የሚመለሰው ኬብል በጣም የሚያስፈራው። ወይኔ አይኔ ልጨፍን ስፒዱን አቀዘቀዘ። አይ ቲንክ እየደረሰ ነው መሰለኝ። ወይኔ ፏፏቴው ምናምን ግን ሲያምር ደስ ከእጽዋቱ ቀሩ። አሁን በረዶ ማየት ጀመረ። አያችሁት በረዶ በጣም ከፍታ ቦታ ላይ ነው የመጣነው። እንግዲህ እነዚህ የአልፕስ ተራሮች ናቸው። ያው የአልፕስ ተራሮች ሲባል ከሰማችሁ እነዚህን ተራሮች በአልፕስ ተራሮች የተከበበች ሀገር ትባላለች ስዊዘርላንድ። በመድኃኒዓለም ግቢዬ ነው ድልድዩ ላይ የሚሄዱ ይህን ያህል ከፍታ ከምድር መጥቼ ወይኔ ወደዚህ ጋር ይሻላል። አዎ እናንተ ወደኋላ ስታዩ አያስፈራም፣ ወደፊት ስታዩ ነው በጣም የሚያስፈራው። እንዲህ እንደርሳለን እንዲህ ብላችሁ ኢሬቤስማ እግሬ መንቀጥቀጥ ጀመረ። ታውቃላችሁ እግሬ እንቀጠቀጣል። የከፍታ ፍርሃት አለብኝና ይሄ በቃ እስከዛሬ ከወጣኋቸው ከፍታዎች ሁሉ መጀመሪያው። ማይ ጉድነስ ደረሰ። ለካ መመለስ የሚባለው ሳይንስ አለ ደግሞ። እንዴት ነው መመለሰው? እዚህስ ደረስንሽ ከፍታው ላይ ሌላ ኬብል ካር አለ። የቀለድኩ ነው በሉኝ። ድልድዩ እዛ ማዶ ላይ ነው ያለው። አይታችሁት? ገና አንድ ኬብል ካር እንቀይራለን ነው ምናምን አልገባኝም። ብቻ ኤኒዌይስ ፋይንድ አውት እናደርገዋለን። ከወረድን በኋላ የምንረዳው ይሆናል። ኬታችሁን አዘጋጁ ተብለናል። ትኬት
እንዴት ነው ወገን? አቁሙ እንጂ ሌላ ኬብል ካር ይዘን ነው የምንሄደው። ኢቭን ተራራው ከመተለቁ የተነሳ በአንድ ኬብል ካር አይወጣውም። ሌላ ኬብል ካር ደግሞ እንቀይራለን። ይሄኛው ነው ደግሞ እዛኛው ተራራ የሚወስድን። እንዲህ ይህን ያህል ግዙፍ ነው ተራራው። አይታችሁታል? በቃ ላይ ከአንድ ኬብል ካር የማይወጣው ረበለ ምን ውስጥ ነው የገባሁት? ለካ ሀብታምም እንደዚህ አደገኛ አክቲቪቲ ያደርጋል። ግን የሰሩት ለኛ ለድሆቹ ሊሆንስ አንዴ ድልድዩን ተሻገረ ትመልሱኛላችሁ። በቃ እኔ ድልድዩን መሻገር ነው ጎሌ። ሌላ ይሄ ሮለር ኮስተር ምናምን እንደዚህ አይነት ሳይንስ አልፈልግም። መቀመጥ እስቲ ሲች ወደ ኋላ ማየት ነው የሚሻለው እንጂ ወደፊት ያስፈራል። ሲያምር ይኸውላችሁ ሁለተኛውን ኬብል ካር ያዝንበት ቦታ እዛ ተራራ ላይ ነው። ወደዛኛው እየሄድን እረ ስዊዘርላንድ ተክል የሚባል ነገር ሞተ። አሁን ከዚህ በላይ ህይወት ያለው ነገር አይበቅልም። እዲ ፍጹም አይበቅልም። how is this possible? የለም ሳር የለም ምን የለም። አንደኛ አለት ነው፣ አፈሩም አለ፣ አፈሩም ላይ አይበቅልም። ምክንያቱም ቀዝቃዛ ነው፣ በጣም ቀዝቃዛ ነው። ራሱ እንትሩ ላይ ያስጠነቅቃሉ ጃኬት ለበሱ ምናምን ብሎ በረዶ ራሱ አልቀለጠም። ታዩታላችሁ እዚህ ጋር እንግዲህ በጣም ኃይለኛ ሰመር ነው ያለው። ግን ያኔ በረዶ እንደተጋገረ ሞረዲን ራሱ እየተጠራጠርኩ ነው። በዚህ ላይ እንኳን የመጀመሪያ የተነሳንበት ቦታ አሁን ሁለተኛ የተነሳንበት ቦታ ራሱ ርቀቱ እንደዚህ የለም አላረገውም ብሏል። እንደዚህ የለም እንትን አለ ታውቃላችሁ፣ ሮለር ኮስተር በሞት እንዲህ ሰይፍ እንዲህ ሮለር ኮስተር አለ ማለት ክፍያው ሮለር ኮስተር ነው የሚያጠቃልላል። የከፈልኩት ሮለር ኮስተር አለ፣ በእግር በረዶ ላይ ወክ አለ ምናምን ይሆን አይ ቲንክ የሚያስውል ቦታ ነው። የሆነ ሙሉ ቀን ትውላላችሁ። አይ ቲንክ ብዙ ነው ሮለር ኮስተሩ የሚታው እንደ ሸርተቴ አይነት ነው። ታያችሁ ግን አንወርደ የለም ከዚህ ጋር አጓጓቸዋለሁ ትላል። ቀዘቅዛል፣ ይበርዳል። እናንተ እውነታቸው ነው። ፀሐይ ነው ግን በጣም ይበርዳል። ወይ አዎ በረዶ አልቀለጠም። ታውቃላችሁ ይኸውላችሁ እንግዲህ የመጣ ነው እዚህ ነው መንሸራተቻ ይሄ ነው ይላችሁ። እንዲህ የተንሸራተታችሁ ሮለር ኮስተር መቼ አላረገውም። እንዲህ እዩት። ኦኬ ፍሬን መያዣም አለው። አይ ፍሬን መያዣ ካለው እንሞክራለን መሰለኝ። እንዲህ ወረፋ ነው ይሄ። ወረፋውን እዩት። ሰልፉ እንዲህ ነው። ሰልፉ ለዚህ አልመሰለኝ። ይኸውና ከዚህ ጋር ነው የሚለቀቁት። ታያችኋል። ከዚህ ጋር ነው የሚለቀቁት። ሁሉ ተንሸራተተ። አንዱ ሲጨርስ አንዱ ይንሸራተታል ነገር ነው። እኔ በጣም ይሰለች ነው። እኔ የመጣሁት ያን ብሪጅ ለመሻገርና ፍርሃቴን ለመዋጋት ነው። ሶ እንሂድ። የታል ብሪጁ ነው አሰብኩት ድልድዩ። እስቲ ወደ ድልድዩ ነው ወሰድኩኝ። እዛ ነው ያለው። ኦኬ ይኸውና ብሪጁ እዛ ነው ያለው ብሪጁ። ስለዚህ ሊፍት አለ። ውይ አይ እንደዚህ ከሆነች ታስፈራለች። ውይ ክፍት አለው። ገና እኮ ብሪጁ አልጀመረም እኮ። ውይ እግሬ ተንቀጠቀጠ። አራት ነቅንቁት። ፈታ ብሎ ነው የሚሄዱት። አራት ነቅንቁት እየተሳጣ ተመስገን። ገና እኮ ዋናው ብሪጅ ጋር አልደረስንም። የሆነ የብሪጇ ማገናኛ ነው እየወጣ ያለው። እንዴ ሰማዩ ጋር የሚያልቅ ነው የሚመስለው። ማለት ወደ ሰማይ የወጣው ነው የሚመስለው። ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ከባህር ጠለል በላይ 3000 ከፍታ ላይ ነው ያለ ነው። ይሄ ወደ ሰማይ የወጣው ነው የሚመስለው። ቀበረዶ ነው። በጣም ነው የሚበርደው ደግሞ በጣም። ኧረ እኔ እንደዚህ አይነት አድቬንቸር ሞክሬ አላውቅም በእውነት። እንዲህ በጣም የሚያስፈራው እዩት እኮ እንዴት ይዤ እንዴ። በነገራችን ላይ የከፍታ ፍርሃት ስላለብኝ ነው። አሁን ደግሞ ያለሁበት በቃ የመጨረሻው ከፍታ ነው። በዚህ በኩል አሳያችሁ። በረዶ ገና አልቀለጠም። እዩት የተራራ እጅግ በጣም ነው የሚበርደው። ገና ያንን ደግሞ ሄደዋለሁ እኮ ተቀምጬ ምንም የማላረገው ነገር የለም። ወይኔ እሺ ሊለይለት ነው እንግዲህ ሊለይለት ነው ከባዱን ነገር። አሁን እኮ መሄዱ አይደለም የሚከብደው መመለስ የሚባል ሳይንስ አለ። እዩት ቅጥነቱን መንገዱን። እኔ ሀሳቤን ልቀይር ነው ጋይስ። ይንቀጠቀጣል ወይ ይኸው ሲያሳጣኝ ይሄ ጩጬ ይኸው ሲያሳጣኝ ይንቀጠቀጣል እኮ። ገባሁ። አሁን እኮ መሄዱ ብቻ አይደለም የሚያሳስበው መመለስ ነው። ዶንዱ ዛት በእናትህ ይነቀንቀዋል። ህፃኑ አሮጠም እኔን ለማሳጣት ነው ሆን ተብሎ ይንቀጠቀጣል። ያቸው ሲያሳጡኝ ህፃን ይደንሳሉ። ጭራሽ እኔ ላይ እኮ በእናትህ እየነቀነቁት እኮ ነው ድልድዩ። አልገባችሁም እኮ ምን አይነት ከፍታ ላይ እንዳለው ተንጠልጥሏል ድልድዩ። ዞር ይላል። ወይኔ ኖ ወይ ልመለስ ነው። ብቻዬን ቀረኩ። ብቻዬን ቀረ። እዩት የመጣሁትን ነው ዶንዱ ዛት በእናታችሁ። ውይ ንፋስ። ይሄኛው ጩጬ ተፈታተነኝ። ይሄዳል፣ ይቀድመኛል፣ ድልድዩን ያወዛውዘዋል፣ ወደ ኋላ ይሄዳል። አይ እነሱ እስኪሄዱ ልረጋጋና ይፈራል መስልም። ውይ ፈርቻለሁ።
የፈራልነሱ የነቀነቁት እኮ እነሱ የተጫወቱ አረ በእናትህ አረ በምታምኑ አረ በእናትህ አይች ሴትዮማ እንደዚህ እያለች ከመጣች እኔስ 100 ምናምን ሜትር ነው አስቡት ድልድዩ አረ ካሜራዬን እንዳለቀው ካሜራዬን ልለቀው እየመሰለኝ ሃይ ሃይ ኦኬ ግጫ አላለኝም ለቅቄ ገጨሁት ሁለት እጄ እየሄድን ወገን እየሄድን Hey, how are you? Hi. መድረሱ እኮ አይደለም አላማዬ እኔ እኮ መድረስ እኮ ነው። ይኸውልህ ልቤ እኮ ደርሷል እዛ አካሌ ነው አልሄድ ያለው እንጂ ልቤ እኮ ደርሶ ነክቶ መጥቷል እኮ እዛች የስዊዝ ባንዲራ ጋር ውስጤ እኮ ተሻግሯል። እግሬ ነው አልሄድ ያለው። ኧረ ሂድ ስለመብራን እግሬ ልለምነው እስኪ። ኧረ ስለመብራን ሂድ እንዴ ስቀርቦ ይርቃል እንዴ ነገር ልክ ግን እግዚአብሔር ኔቸሩ ግን አራ ስለመብራን አትነቅንቁት። አራ ተው በመታምኑት አራ እሷ እንደዚህ ይሄደች ማሷ ልከተላት ስጤኮ ተሻግሯል። እግሬ ነው እምቢ ያለው ምን አሁን ድልድይ እንደዚህ ይሰራል? እንደኔ ከፍታ የምትፈሩ ሰዎች ግን እግዚአብሔር ይሁናችሁ። እኔ እኮ እያጠፋሁት ነው ማለት እያጠፋሁት አሁን በበፊቱ የከፍታ ፍርሃቴ ቢሆን ይሄንን አይደለም ልወጣው ወይ መውጣት እንደቀልድ ጀግና ነኝ። እግዚአብሔርን ጀግና ነኝ። የቀረኝ እኮ ይችላል ፍላጓ ትታያችኋለች። የስዊዘርላንድ ፍላግ እዛ ጋር መድረስ አይደለም መመለስም አለው። ግን እዩት የመጣሁት እንግዲህ አረ መቸኝ እዲ ጫኮ ፈታ ብላ ነው ብትሄዱ። እኔ ነኝ እኮ ሲያስጠቁሩ ደግሞ ይዘላሉ ይደንሳሉ ምናምን እነሱ ይሯሯጣሉ ምናምን ድልድዩ ላይ ወይ ወገን እነሱ ናይስ ቪው ላይ ያሉ እኔ በወድቅ ተርፋለሁ ወይ ይላሉ። አሁን እኮ የተውቱ ራሱ ልዩነት የሚገርም እኮ ነው። ወይኔ በፈጣሪ ቆይ ዛጋማ ያበደ ፎቶ ተነስቼ ነው መለሰው ፖስትላችኋለሁ። አንድ ሳላቆራርጥ እኮ ነው የቀረጽኩት ከመግቢያው ጀምሮ። ወይ ጉድ አሁን እዚህ የስዊዘርላንድን ባንዲራ ለማየት ነው ይሁን የመጣሁት። የሚያሳዝን ነው በጣም የሚያሳዝን። እነዚህን አስጠቋሪ ነው ልጆች እግዚአብሔር ይባርካችሁ። አበረታችሁኝ። እናንተን እያየሁ ነው የበረታሁት። ኦኬ ፎቶ እየተነሱ ነው። ስዊዘርላንድ ፍላግ ደረስን። መድረስ ያስደስታችኋል። እኔ እኮ መመለሴን ነው የማስበው ይኸውላችሁ የለም እኮ አይታይም እኮ የለም እኮ በቃ ውይ ኦ ቴንክስ ጋድ ፋይናሊ ዊ አራይቭድ። እንዳጥላት ስልኬን ግን አደራ። ቴንክ ዩ አፕሪሺየት ዩ። አያሹት ይፖሰታል ስንት ነው ያነሳኝ? 1 2 3 4 በዚህ ፍጥነት ረመጆ ይሄ ደና ኃላፊነት በሰጠው ገና now it's beautiful thank you so much። አይ ፎቶ አልወጣልኝ። ሁሉም ገብተዋል። ሁሉም የአካባቢው ሰዎች ሁሉ ተጠራርተው ጭምር ነው የገቡት። ኤኒዌይስ እስቲ በዚህ ጋር ዞረን የቸሩን ነው ገና እኮ እንመለሳለን። ደረሰ ብለህ ቪዲዮን ዝጋው። ገና እመለሳለሁ እኮ ገና እመለሳለሁ። ኔቸር ግን አሜዚንግ ነው። ችትና ፍላጓ እንደዛ የመጣንላት ፎቶ ምንም እየወጣልኝ አይደለም። ድጋሚ ቢያነሱኝ ልጠይቅ እንዴ ህንዶቹ በመድኃኒዓለም እንዴት እንደሚያምር ወደዚህ ይወጣል ፎቶ። Can you take me a picture? Yeah. Oh, I'm sorry. ለካ አልጨረሰም እያነሳት ነው። 2971 ሜትር ኦልሞስት 3000 ሜትር ከፍታ ማለት ነው። ሉክ አት ዘ ፍላግ። አሁን ስመለስ የሚገርማችሁ ቀለል አለኝ። በቃ አሁን ጀመርኩኝ ከኋላዬ ፎቶ አንሳን እያሉኝ አሁን እነሱን መሸሽ ስለሆነ እየሄድኩ ነው። እናንተ ስመጣ ግን ባዶ ስለሆነ ብዙ አልፈራሁኝም። ላይክ አታነቃንቁት። በሰላም መተናል፣ በሰላም ተከብረን እንሂድ። እስቲ ገና እኮ የምሞክረው አክቲቪቲ አለ ደግሞ እዛ ጋር። እነዚህ ህንድ ሙሽሮች ናቸው ከፊት ለፊት የሚመጡት። ይሄ ሰው እኮ እንዳየ ነው የሚገምታችሁና ከየት ናህሉኝ ከኢትዮጵያ ብያቸዋለሁ። ስለዚህ የፈራው እንዳይመስል የሀገር ጉዳይ ነው። ምን ላድርግ ከኢትዮጵያ ነው የመጣሁት እያለ ቆራ ቀብረራው እነሱ እኮ ተንቀባሮ ወክ እያደረገ የሚለውን ብቻ ነው የሚወስዱት እንጂ እኔ ውስጤ እየዘለለ እንደሆነ ማንም አይረዳም። አትነቅንቁታ። ስንነቀንቀው እኮ ደስ አይልም ወንድም አለ። ሀፍቱ ወይት እነሱ ሲያልፉና ክሊን ማግኔት ስለሆነች ካሜራ ያጣበቅኳት። እኔን ተከተኝ ምን ሌላ ሰው ታያለሽ? እኔ አንዴ ግዞሽ ርቀቱ እኮ አልገባችሁ። አሁን ግን ተለማመድኩት። ላይክ በጣም ከፍ ሲል ተለማመድኩት። አልተጋጩም። እዚህ ላይ እኔ ገና ለመውጣት
ፍርሃቴ ገና አለቀቀኝም። መቼ ወጥቼ እላለሁ። መንገዱ ፎቶ በሚነሱ ሰዎች እየተዘጋ ነው። ሶ አይ ቲንክ ስመለስ ቀለለኝ። ከመጣሁት ይልቅ ስመለስ የምር ቀሎኛል። ምንም ነገር ሳታስቡ ስትቀሩ ደግሞ የበለጠ ይቀላቸዋል። ማለት ሁሉም ሰው አብዛኛው ሰው እኮ ይፈራል። ግን ላይክ አሁን እኔ ማሰቤን አቆምኩ። በቃ ማለት የሆነ ሌላ ነገር ለቪዲዮ ምናምን ብዬ ሳወራ ጀስት ቀለ። ግን ስመለስ ቀለለኝ። ወይ ወርድ ስል እንጀዋጀዋል። አራራራ ወርድ ስል አሁን እንደዚህ አይነት ነገር አለ። ኦኬ ፎቶ ልትነሳ ነው ቁማለችኝ፣ ተመለሳለችኝ። እሺ የለም አይ እነዚህ ህንዶች አንሳን ፎቶን ካሉኝ ተጋደልን። እሺ ችኑረድና ደግሞ ወደዛ ደግሞ እንሄዳለን። ገና ኤክስፒሪየንስ ማናረገው ምንም ነገር ያለ አይመስለኝም። አረ ካርዴ ጠፍታ በእግሬ እንዳልሄድ እዲ መመለሻ ትኬቴ ይሄ ነገር አይቋረጥም። ስለዚህ ትንሽ በረዶ ላይ ደግሞ ወክ እናርግ። ያበደ ፎቶ ነው መነሳት ያሰብኩት ነው። ስደርስ ካስፈራኝ ወይ ደግሞ ተንሸራቼ ከወደቅኩ ደህና ሰንብት። እንዴት ነው አሳልፈኝ እንጂ ወገን እንተላለፍ እንጂ ወንድም። ኮፌን ይዤ ብሄድ በጣም ደስ ይለኝ ነበር። ምንድነው ሲያስፈራ? በዚህ ልሂድ እንዴ? ምን ውስጥ ነው ያለሁት? በዛው እንዳማረብኝ ብሄድስ በማቀው ቲንክ በዚያ አቋርጬ ነው የሄድኩት። ከሰው ጋር ብቻ እንዳያስቀምጡኝ ይህን ነገር ብቻዬን እንድለፈልፍ በነፃነት ብቻዬን ቢያደርጉኝ ደስ ይለኛል። ሲመጣም ወንበር ነው በቃ ቁጭ ካሉበት መውረድ ነው እየሮጡ። ወንበሩ ደግሞ ልክ ሲመጣና ከስር ሲሆን ደቅ ማለት ነው። አይ ቲንክ ባጌን በፍሮንት ላድርገው። የኔ ወንበር እየመጣች ነው። ኦኬ ቴንክ ዩ። ያለሁበትን ከፍታ አዩትማ። እቺን እንትኗን ሲቀይራት በጣም ታስፈራው፣ ንቅንቅ ትላለች። ኧረ በስማ ብቻዬን ነኝ ደግሞ አንድ ክር ተማምኜ። እቺን ክር ተማምኖ ሰው አሁን ይወጣል። በረዶ ቡክ ይሄ በሸራ ሸፍኖታል። በረዶ ለምን እንደሆነ የምታውቁ አስረዱኝ። በሸራ ሸፍኖታል። ታች ከወረድን በኋላ ትንሽ ደግሞ የእግር መንገድ ኤክስፒሪየንስ እናደርጋለን። ይሄ ሮለር ኮስተር አልሞክረው። ለምን እንደማልሞክር ታውቃላችሁ? አንድ ጊዜ የት ነው አቡዳቢ ወጣውና ሲያቀብጠኝ እስኪተው እየበላችሁ ስለሆነ እየተበላ የሚወራ ወሬ አይደለም። እኔን እንዝለሉ። ኤኒዌይስ ተፈጥሮ ግን በጣም የሚያምረው ምንድን ወደኩ እንዴ ኮሽ የሚል ነገር ሰማ። ወደኩ እንዴ ክር ተማምናችሁ ወጣችሁ። እንደምናችሁ? እኔም ደህና ነኝ። አቧፍጥኑት እንጂ ምንድነው? ቆምን እኮ ምንድነው? ንፋሱ ሰዱ ብሎ ነው አስቆሙ። የሚወርድ ሰው ነው አይደል? ምንድነው ስልኬስ? ኦኬ እሱም የምደነግጠው ነገርስ። ኦኬ ለመውረድ ልዘጋጅ። ከአመት በረዶ አታጣም ማለት ነው ስዊዘርላንድ። ናው ሃይኪንግ ጀመርን ማለት ነው። ምን ያቅተናል? እንኳን እቺን ስንት ተራራ የወጣን ጀግኖች ነን። በረዶውን ግን አይውሽ ባቅ እንደዚህ የሚከልሉበትን ምክንያት እንዳይቀልጥ ነው። ለምንድን ነው የሚከልሉት ታላችሁ? ይህን የሚያህል የበረዶ ክምር በግብዳ ሸራ ሸፍነውታል። አይ ቲንክ እንዳይቀልጥ ነው በእኔ ግምት። ለምን እዚህ ጋር የበረዶ መንሸራተቻዎች ምናምን ስላሉ። እረ ሃይኪንግ እንዴት የሚያምር ተፈጥሮ ነው። ግን የበረዶ ጫማ አላረኩም። እንዴት ሆኜ ነው የሚሄደው? ይሄ እንዳለ እኮ አላወኩ። እኔ አልተነጋገርንም። ይሄ እንዳለ እየመጣው ነው ያወኩት። ጫማ ኢትስ ፋይን፣ ለበረዶ የሚሆን ጫማ ነው። አይ ነገሩ በረዶ የሆነ እንደ በረዶ ኢትስ ኦኬ እንደ አሸዋ አይነት በረዶ ነው። ምንም አያረግም ልላልኩና ይዞ ሊሄድ አልሞከረም ሊያዳልጠኝ። እኔ እኮ አሁን የሚያሳስበኝ እናንተ ያሳስበን መመለስ የሚባል ነገር አለ። እኔ እኮ አሁን እሱ ነው የሚያሳስበኝ። ጫማኝ እንኳን ምንም አይልም። ለሁሉም መልክዓ ምድር ለሃይኪንግም ለምንም የተሰራ ጫማ ነው ያረኩት። ስለዚህ ብዙ ያሳስብም። ግፋ ቢል መውደቅ ነው። ሌላ ምን ይመጣ? ኦኬ አዎ የሸፈኑት በቃ ለዚህ ነው። አያችሁ ከአመት የበረዶ ሸርተቴ ምናምን ስላላቸው ውድድር ምናምን ስላለ ይሄውና ትራክተሩ እዚህ ጋር ይሄውና ሸፍነውታል እንዳይቀልጥ። ከዛ ልክ ሲቀልጥ እየቀረፉ ይረጩታል እዚሁ ላይ። አይ ቲንክ ከዚህ በኋላ ያለችው ትንሽ እያዝናናች የምታስተምር ነገር በረዶ ነች። አስቡበት ከመራመዳችሁ በፊት የምትል አይነት በረዶ ነች። መነጽር አርጉም የሚሉት ለዚህ ነው። አያችሁ በረዶ ነጭ ስለሆነ ፀሐዩ ሲያንጸባርቅ አይን እንትን ይላል። ይህ ያልታሰበ ጉዞ ነው። ሰብስክራይብ እያደረጋችሁ ነው ግን የዶል ምልክቷን እየተጫናችሁ ነው ግን። ኧረ ተው እንዴ ሀሳቡን ሊቀይር ነው። ይሄ እንትን ነው ጠንካራ በረዶ። እንደገና ውሃውም እየወጣ እንትን እያለ እየቀለጠ እንደ ውሃ እየፈሰሰ ልክ የት እንዳለን 3000
ቀላል ሰው እንዳንመስል ከባህር ጠለል በላይ 3000 ሜትር የጠለልን ሰዎች ነን። ዝም ብሎ ከባድ ሰው ማለት እኔ ብዙ ስለራሴ ያላወራ ያው ከባድ ሰው ነኝ ለማለት። በጣም ይበርዳል እንጂ የበረዶም ጭቃ አለው እንዲሉክ እዩት። በረዶ እኮ ነው በረዶና አፈሩ ተደባልቆ ስናመቸሩ ግን ያበደ ኔቸር። እኔ አሁን መድረሻዬ የት ነው? እኔ መድረሻዬን እኮ ነው የማላውቀው። መድረሻዬን ያላወቅኩት እንጂ የሚገርም ነው። መጀመሪያ የምችለው አልመሰለኝም ቅዝቃዜውን፣ ግን እየቆየው ሲሄድ በቃ እየለመድኩት ቅዝቃዜውን እየለመድኩት መጣሁ። ጨረስን። በረዶን የማይታለፍ የለም አለፍ ነው። ምን አይነት ቪው ነው ያለው ነው። አብረን እንየው እስቲ። ወጣ ነው ተራራ። አይ ቲንክ ውሃ ምናምን መያዝ ነበረብኝ። ኔቸሩ ወርዝ ያደርጋል። እንደሌላው ሃይኪንግ አይደለም ባይዘው። ይሄ እንትን ይላል። ሌላው ሃይኪንግ ላይ ይሞቃል አይደለ? ይሄኛው ይበርዳል። ያው በረዶም ስለሆነ ይቀሰቅሳል እና ትንሽ ሙቀት ነው እኮ የበለጠ እንትን የሚላችሁ ሙቀት ነው የሚያደክማችሁ። ቀዝቀዝ ሲል ግን የበለጠ ስትሮንግ ያደርጋል። እኛ የሚበቃን ይመስለኛል። ሉክ አይሱ እየቀለጠ እዛ ጋር ሄዶ እንደ ሀይቅ ነገር ሰርቷል። ታውቃላችሁ? ሜቢ በዚህ በካሜራ ይታያላቅም። እዛች ጋር ሀይቅ ሰርቷል። ከዛ እሱ ራሱ ሄዶ ደግሞ ፏፏቴ ሆኖ የሚወርደው ይሄ ነው ቀልጦ። ታስዋ እየሸፋፈኑ ታያችሁ፣ በሸራ እንደዚህ የሸፋፈኑት። ለእይታ ግን መነጽር ግድ ነበረ፣ ጥቁር መነጽር። ይሄ ነጩ ላይ ሪፍሌክት ስለሚያደርግ ፀሐዩ በስማ ሰው በቃ ፈን ነው የሚያደርገው። እዚህ ደስ ምሳውን ይዞ መጥቶ እየበላ እየጠጣ። እኔ ብቻ ወይ ውሃ ሊያስኩ ወይ ምን አልያዝኩ። በድንገት የተመጣ ሃይኪንግ እንደማረግ አላቅም። አሜዚንግ። እንመለስ እንግዲህ እንዳማረብን። ኤኒዌይስ አንዴ ዘለልኳታለች ያው ሮለር ኮስተሯ ምራችሁኛል። መቼ በረዶ ላይ ይሮጡበታል ታውቃላችሁ። ዊ ሄደን ለምን እንደምል ታውቃላችሁ? እኔም ስወድቅ ካሜራውንም ይዤ ነው የምወድቀው። ካሜራው ከወደቀ ደግሞ ወደቃችሁ ማለት ነው። ዋው! ወደ ከፍታችን ተመልሰናል። መቼም የዚች ከተማ ዋጋ እስቲ ሂጃኬት ስንት ነው? 99 ሲኤችኤፍ። አይ ደህና ነው። ከስተም ስለሆነ የዚህ ቦታ ገና ሰው ሊወርድ ነው። ስለዚህ በቃ ልውረድ። ኤኒዌይስ ይመቻችሁ። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ይግቦ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቦ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ እስከ
ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።